እናንተ የምናደርስበት የዕለቱ ዜና ሰዓታችን ነው። ዛሬ ግንቦት 14 ቀን 2018 ዓ.ም ከአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝና ከአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ እዝ የወጡ እጅግ አስደማሚና ተከታታይ የድል ዜናዎችን ይዘንላችሁ ቀርበናል። ከአዲስ አበባ በቅርብ ርቀት ላይ የተቃጣውን የጠላትን አከርካሪ የሰበረውን የሰላም ሰው 3ኛ ሻለቃ አስደማሚ የከተማ ውስጥ ኦፕሬሽን በሳሲት ቀጠና የ104ኛ ኮማንዶ ክፍለ ጦርን ከበባ ውስጥ የከተተው የጀግናው አጼ አምደ ጽዮን ኮር የተቀናጀ ጥቃት እንዲሁም በህዝቤ ላይ ተጨማሪ ዕዳ አላበዛም በማለት የብልጽግናን ገመና አጋልጠው ትግሉን የተቀላቀሉት የክልሉ ምክር ቤት እጩ ቄስ ንብረት አያሌው ታሪካዊ ውሳኔ፣ እነዚህንና ሌሎችንም ሳይንሳዊ የትግል ስልጠናዎችን የያዙ ዝርዝር መረጃዎችን አሁን ይዘንላችሁ እንቀርባለን። የኃይለ ማርያም ማሞ ክፍለ ጦር ከአዲስ አበባ በቅርብ ርቀት ላይ ድል ሲቀናጅ የኮሩ ቃኝን ጨምሮ ከአጼ አምደ ጽዮን ኮር ጋር የተውጣጡ የክፍለ ጦሩ ሻለቆች ወደ ሳሲት ቀጠና ለዘረፋ በተንቀሳቀሰው የአገዛዙ ሰራዊት ላይ የተቀናጀ ጥቃት እየፈጸሙ ይገኛል። ጠላት መነሻውን ከሞጃና ወደራ ወረዳ ሰላ ድንጋይ ከተማ በማድረግ ወደ ሳሲትና አካባቢው ዛሬ ግንቦት 14 ቀን 2018 ዓ.ም የተንቀሳቀሰ ሲሆን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ የጀግናው አጼ አምደ ጽዮን ኮር አሃዶች ከረፋዱ 2 ሰዓት ጀምሮ በከፍተኛ መናበብ እያደረጉት ባለው የተቀናጀ ውጊያ ገና ከጅምሩ የብልጽግና ሰራዊት ከፍተኛ ጉዳት እያስተናገደ መሆኑን የኮሩ የግንባር ዘጋቢ ገልጿል። የአገዛዙ 104ኛ ኮማንዶ ክፍለ ጦርና በርካታ የጥምር ጦር ስብስቡን አስከትሎ በሞርተር በዙ 23 እና እንዲሁም በበርካታ ድሽቃዎች የታጀበ ውጊያ ቢያደርግም ጀግናው ሰራዊታችን ሰፊ ቀጠናን ወስዶ አድማሱን ባሰፋው የውጊያ ቀጠና በፊላገነት፣ በአባ በርሶማ፣ በአይሶፌ፣ በሸጋ ገበያ እና በእምቧይባድ ጠላትን ከበባ ውስጥ በማስገባት ከመቼውም ጊዜ በላይ የኮሩ አሃዶችን ያቀናጀ በአገዛዙ ወራሪ ኃይል ላይ የተናበበ ውጊያ እያደረገ ይገኛሉ ሲል ኮሩ በመረጃው ገልጿል። በተመሳሳይ የግንባር መረጃ የከሰም 2ኛ ኮር ኃይለ ማርያም ማሞ ክፍለ ጦር ሰላም ሰው ሻለቃ ከአዲስ አበባ በቅርቡ ርቀት ላይ ድል ተቀናጀ። በከሰም ንዑስ ወረዳ የኃይለ ማርያም ማሞ ክፍለ ጦር ሰላም ሰው 3ኛ ሻለቃ ከአዲስ አበባ 50 ኪሎ ሜትር በቅርብ ርቀት በሸዋ ጠቅላይ ግዛት ፍቼ ገነት ቀበሌ ድረስ ዘልቀው በመግባት የከተማ ውስጥ ኦፕሬሽን በማድረግ የአገዛዙን ሰራዊት ሙትና ቁስለኛ በማድረግ የጦር መሳሪያውን በምርኮ ገቢ አድርጓል። በዚህም ኦፕሬሽን የተገኘ ድል 6 የተደመሰሰ የጠላት ኃይል፣ 3 አውቶማቲክ ክላሽ፣ 2 ኤስኬኤስ መሳሪያ፣ 220 የክላሽ ተተኳሽን በመያዝ የሰላም ሰው ሻለቃ አስደማሚ የተሳካ ኦፕሬሽን በመስራት ግዳጁን በሚገባ ተወጥቶ መመለሱን ኮሩ አስታውቋል። ይህ በእንዲህ እንዳለ በባሶና ወረና ወረዳ የአርበኞች ጦር ሰራዊት በአገዛዙ አረመኔያዊ ኃይል ላይ በወሰዱት ጥቃት ድል መጎናጸፋቸውን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ 1ኛ ኮር አስታወቀ። ትናንት ግንቦት 13 ቀን 2018 ዓ.ም ከደብረ ብርሃን ከጎባሽዶ እና ከደነባ ከተሞች የተንቀሳቀሰው የአገዛዙ ጥምር ጦር ወይንም መከላከያ፣ አድማ ብተና፣ ፖሊስና ምንሻ ከደብረ ብርሃን 5 ኪሎ ሜትር ርቀት ላይ በሚገኘው አጼ ዋሻ በተባለ ቦታ በአንድ አባትና ልጅ ላይ ከበባ ለማድረግ ቢሞክርም በሁለቱ አባቶች አርበኞች ወጣት ድጋፌ ወርቄ እና አቶ ወርቄ በደረሰበት ጥቃት ከፍተኛ ጉዳት አስተናግዶ ወደ መጣበት ተመልሷል። በዚህም የአገዛዙ የመከላከያ ኃይል ከደነባ ከተማ የዙ 23 ከባድ መሳሪያ በማስጠጋት በድጋሜ ከበባ ለማድረግ በሞከረበት ወቅት በሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ 1ኛ ኮር የነጎድጓድ ክፍለ ጦር ስር የሚገኙት የ1ኛና 3ኛ ሻለቃ ተውጣጪ ቃኞች ፈጣን የቆረጣ ምት በመሰንዘር ከ7 በላይ የጠላት ወታደሮችን ሲገድሉ በርካታ ከባድ ቁስለኞችን በመያዝ የጠላት ኃይል ወደ መጣበት እንዲመለስ ተደርጓል። ሆኖም የአርበኞቹን ክንድ መቋቋም ያቃተው የአገዛዙ ሰራዊት የበቀል በትሩን በንጹሃን ላይ በማሳረፍ አንድ አርሶ አደር መረሸኑን፣ 5 በሬዎችን መዝረፉን፣ የአንድ ግለሰብ ገለባ አቃጥሎ ሄዷል። ክብር ለትግሉ ሰማዕታት፣ ህልውናችን በተባበረ ክንዳችን። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ እዝ ስር ከሚገኙት 101ኛ ኮር እና 102ኛ ኮር የተውጣጡ ጀግኖች አርበኞች በወሰዱት የተቀናጀና የተቀነባበረ የማጥቃት እርምጃ የጠላት ኃይልን አከርካሪ በመስበር አንጸባራቂው ድል ተቀናጅተዋል። በተደረገው እልህ አስጨራሽ ተጋድሎ በርካታ ቁጥር ያለው የጠላት ኃይል ልክ እንደደቀቀ የዛፍ ቅጠል በራያ ተራሮች ላይ ረግፎ ቀርቷል። የጀግኖች አርበኞች ክንድ የጠላትን ምሽግና እብሪት ሙሉ በሙሉ ደምስሶታል። እየሰለጠኑ መዋጋት፣ እየተዋጉ መሰልጠን የአማራ ህዝብ የህልውና ትግልን በሳይንሳዊ መንገድ ለመምራት የነገ መሪዎች ስልጠና ተጠናክሮ መቀጠሉም ተገለጠ።
የአማራ ህዝብ የህልውና ትግሉን በሳይንሳዊና በተደራጀ መንገድ ለመምራት መራራውን አብዮት በድል ለመቋጨት ቁርጠኛ እና ስኬታማ መሪዎችን የመፍጠር ስልጠና በከፍተኛ ሁኔታ ተጠናክሮ መቀጠሉን ታወቀ። ለትግሉ ስኬታማነትና ዘላቂነት የወሳኝ መሪዎች ሚና ታላቅ መሆኑን ያመላከቱት ምንጮች የአማራ ህዝብ እያደረገ ያለውን የህልውና ትግል ከመቼውም ጊዜ በላይ ጠንክሮ የአሸናፊነትን ትርክት በተግባር ለማክበር የ24/7 ያለሰለሰ ስራ ቁርጠኝነት የግድ የሚልበት ወቅት ላይ መሆኑን አብራርተዋል። የተጀመረውን ህዝባዊ አብዮት ወደ ላቀ የድል ምዕራፍ ለማሸጋገር መፍትሄው እየሰለጠኑ መዋጋት፣ እየተዋጉ መሰልጠንና መማር ብቻ መሆኑን የተገለጠ ሲሆን ይህንኑ ሳይንሳዊ አካሄድ የተከተለ ስልጠና ይበልጥ ተደራሽ እና ስልታዊ በሆነ መልኩ ለማስቀጠል በትኩረት እየተሰራ ይገኛል። ይህ የማይበገረው የጀግኖች ወንድሞች ቁርጠኝነትና እየታየ ያለው የመሪዎች መቅረጽ ሂደት በትግሉ መስመር ላይ ለሚገኙ ታጋዮች ትልቅ ስንቅና ለህዝቡም የድል ተስፋን ያሰነቀ ውብ ዜና ሆኖ ተዘግቧል። በህዝብ ላይ ተጨማሪ ዕዳ አላበዛም። የብልጽግናው የክልል ምክር ቤት እጩ የነበሩት ቄስ ንብረት አያሌው ገመናውን በማጋለጥ ታላቁን አሳምነው ኮርን ተቀላቀሉ። የአማራ ህዝብን የህልውና ተጋድሎ ለማራከስና በዲፕሎማሲው ማህበረሰብ ዘንድ የሐሰት ትርክት ለመገንባት የሚጥረው የብልጽግና አገዛዝ እጅግ በሚያምናቸው የውስጥ አካላት ጭምር መዋረዱን መቀጠሉ ታወቀ። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ እዝ ስር በሚንቀሳቀሰው ግዙፉ 303ኛ አሳምነው ኮር ቁጥጥር ስር የዋሉትና የቡግና ወረዳን በመወከል ለአገዛዙ የክልል ምክር ቤት እጩ የሆኑ ቀርበው የነበሩት ቄስ ንብረት አያሌው የስርዓቱን ጸረ አማራ ገመና ይፋ በማድረግ የህዝቡን ህልውና ትግል በይፋ መቀላቀላቸውም ተገልጧል። ቄስ ንብረት አያሌው ለህዝብ ግንኙነት መምሪያው በሰጡት መግለጫ አገዛዙ አማራን ለማጥፋት የተማማለ መሆኑንም በተለያዩ መድረኮች ማረጋገጣቸውን ጠቅሰው በዚህ በጨለማ ወቅት በምርጫ መሳተፍ ከአንድ አማራ የማይጠበቅ ብቻ ሳይሆን ከሰብአዊነትም ጭምር መፋታት ነው ብለዋል። በዚህም የይስሙላ ምርጫ መሳተፍ ህዝቡ እየከፈለ ያለውን የደም ዋጋ መካድ፣ ለዘር ተኮር ጭፍጨፋ እውቅና መስጠት እና በቀጣይም ሀገር የማዋረድ ተግባር እንዲቀጥል መፍቀድ መሆኑንም በምሬት አስረድተዋል። እጩው አያይዘውም በማንኛውም መልኩ በምርጫው ሂደት ውስጥ እየተሳተፉ ያሉ አካላት ቆም ብለው በማሰብ በአስቸኳይ ራሳቸውን እንዲያገሉና ህዝባዊ ትግሉን እንዲቀላቀሉ ታሪካዊ ጥሪም አቅርበዋል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ እዝ ህዝብ ግንኙነት መምሪያ ግንቦት 14 ቀን 2018 ዓ.ም ባወጣው መግለጫ የአማራ ህዝብ ሰላማዊ የትግል አማራጮች ሁሉ ከሽፎበት ወደ ህልውና ተጋድሎ መግባቱንም አስታውቆ የታወጀውን የጥፋት አዋጅ በተባበረ ክንዳችን ለመቀልበስ ሁሉም የህብረተሰቡ ክፍል ኑ አማራ ሁኑ በሚል ጥሪውን አስተላልፏል። የዕለቱ የግንባር መረጃዎች ህልውናችን በተባበረ ክንዳችን የሚለውን ትልቅ እውነታ በተግባር ያሳዩ ነበሩ። የአማራ ህዝብ የህልውና ትግል እየሰለጠኑ መዋጋት፣ እየተዋጉ መሰልጠን በሚል ሳይንሳዊ መንገድ ወደ ላቀ ምዕራፍ እየተሸጋገረ መሆኑንም ከተሰሙት መግለጫዎች ለመረዳት ተችሏል። የተከበራችሁ ተመልካቾቻችን ስለነበረን ቆይታ ከልብ እናመሰግናለን። እነዚህ መረጃዎች ለሌሎች እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁን አትዘንጉ። እንዲሁም አዳዲስና ታማኝ የዕለታዊ ግንባር መረጃዎችን በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። በትግል መስመር ላይ ለወደቁ ሰማዕታት ክብርና ሞገስ እየተመኘን በየቀጠናው ላሉ ጀግኖች አርበኞች ደግሞ መልካም የድል ዜናዎችን እየተመኘን ለዛሬው እንሰናበታችኋለን። ይህን ዜና ይዣችሁ አብሬያችሁ የቆየሁት ብርሃን ይግዛው ነኝ። መልካም ቆይታ።